ሰላም ጤና ይስጥልን እንደምንላችኋል የብስራት ዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅነ አብሬያችሁ ቆይታ ማደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ በጉጂ ዞን ከ15 እስከ 34 እድሜ ክልል ያሉ ወጣቶች ለኤችአይቪ ኤድስ ቫይረስ በከፍተኛ ሁኔታ ተጋላጭ እየሆኑ መምጣታቸው ተገለጸ። በጉጂ ዞን የኤችአይቪ ኤድስ ቫይረስ ስርጭት በከፍተኛ ሁኔታ እየጨመረ በመምጣቱ ሁኔታው አሳሳቢ ሆኗል ሲል የዞኑ ጤና ጽሕፈት ቤት አስታውቋል። በዞኑ በተለይም ከ15 እስከ 34 ዓመት የእድሜ ክልል ውስጥ ያሉ ወጣቶች ለቫይረሱ በከፍተኛ ደረጃ ተጋላጭ እየሆኑ ይገኛል። የጉጂ ዞን ጤና ጽሕፈት ቤት ኃላፊ አቶ ተስፋዬ በሪሶ ለብስራት ሬዲዮ እንደገለጹት በዞኑ የኤችአይቪ ኤድስ በሽታ ስርጭት በየዓመቱ እየጨመረ ይገኛል። አሁን ላይ የ15 ዓመት እድሜ ያላቸው ታዳጊዎች ሳይቀሩ በከፍተኛ ደረጃ በቫይረሱ እየተጠቁ በመሆናቸው ሁኔታ አሳሳቢ መሆኑን አስረድተዋል። እንደ ኃላፊው ገለጻ ችግሩ በጉጂ ዞን ብቻ የተወሰነ ሳይሆን በደቡብ ኦሮሚያና በቦረና ዞን አካባቢዎች ጭምር የበሽታው ስርጭት በተመሳሳይ መልኩ እየጨመረ ይገኛል። የኤችአይቪ ኤድስ ሕክምና እንክብካቤና ድጋፍ አገልግሎቶችን ለማስፋፋት እንዲሁም የቫይረሱን ስርጭት የሚያባብሱ ምክንያቶችን ለመለየትና መፍትሄዎችን ለመተግበር የተለያዩ ጥናቶችና የግንዛቤ ማስጨበጫ ስራዎች እየተካሄዱ መሆናቸው ተገልጿል። መረጃዎች እንደሚያሳዩት በዞኑ በ2015 ዓ.ም 549 ሰዎች በቫይረሱ የተያዙ ሲሆን በ2018 ዓ.ም ይህ ቁጥር ወደ 721 ከፍ ብሏል። ይህ በ3 ዓመታት ውስጥ የተመዘገበው ጭማሪ በሽታውንም ከፍተኛ ትኩረት እንደሚፈልግ ያሳያል። እንዲሁም ከ4114 በላይ ሰዎች የጸረ ኤችአይቪ መድኃኒት እየወሰዱ ናቸው። ለቫይረሱ ስርጭት መጨመር ምክንያት የሆኑ ጉዳዮችን ለማወቅ የተለያዩ ጥናቶች እየተካሄዱ መሆናቸውን አቶ ተስፋዬ በሪሶ ጨምረው ለብስራት ሬዲዮ መናገራቸውን ሳምራዊ ስዩም ዘግባለች። ከኔ ሌላ ሴት ወደዋል በማለት የገዛ ባሏን በመጥረባ በተኛበት ደጋግማ በመምታት የግድያ ወንጀል የፈጸመችው ተከሳሽ በእስራት ተቀጣች። በቦረና ዞን ተልተሌ ወረዳ ፋለቶሌ ቀበሌ ነዋሪ የሆነችው ገባብዱ ገምሳ በወጣትነት የእድሜ ክልል ላይ ትገኛለች። ገባብዱ እጅግ መልከ መልካምና አጠር ያለች የደም ግባት ያላት በመሆኗ በቤተሰቦቿ አጭር የሚል ስም እንደወጣላት ይነገራል። ገና በአስራዎቹ እድሜያ በውበታዊ ተማረከ ጎበሌ ገንሴ የተባለው የአካባቢው የታወቀ ሰው በወላጅ ቤተሰብ ጥየቃና ፍቃድ ገባብዱ ትዳር ትመሰርታለች። የጥንዶቹ ትዳር በአርአያነት የሚጠቀስና የሚነሳ ሲሆን ከተወሰኑ ዓመታት በኋላ ግን በሁለቱ መካከል የማያግባባቸው ነገር መፈጠሩን የቦረና ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ዲባባ ቦሩ ለብስራት ሬዲዮ ተናግረዋል። ጥንዶቹን ያላስማማቸው ጉዳይ ገባብዱ ባለቤቷ ከኔ ውጪ ሌላ ሴት ጋር ይሄዳል የሚል ሲሆን ይህንንም በማረጋገጧ ከአንድም ሁለቴ በባለቤቷ ጥቃት ለማድረስ አስባ እንዳልተሳካላት ለፖሊስ በሰጠችው ቃል ተረጋግጧል። ግንኙነቱን ለማስቆም ጥረት ማድረጓን የምትናገረው ገባብዱ ነገሮች ከመስተካከል ይልቅ ባላልጋ እስከመለየት ደርሶ ለብቻዋ ፍራሽ እያነጠፈ መተኛት ጀምሯል። እንደ ፖሊስ መረጃ ባል በተደጋጋሚ በሚደርስበት ዛቻና የጥቃት ሙከራ ፍራቻ ለብቻ በር አካባቢ ፍራሽ አንጥፎ ለማደር ተገዷል። ግንቦት 14 ቀን 2018 ምሽት 5 ሰዓት ላይ ገባብዱ ባለቤቷ እንደተለመደው ዛሬም በስርቆት ወደ ጀመረው ፍቅሩ ውሎ ነው የመጣው በማለት አቅዳና ተዘጋጅታ ባዘጋጀችው ስለታም መጥረቢያ ባለቤቷ በፍራሽ ላይ እንደተኛ በዛባው እንጨት በኩል አንድ ጊዜ የግራ ማጅራቱ ላይ በመምታት ደንግጦ ሲነሳ በያዘችው ስለታም መጥረቢያ የግራ አይኑንና ጆሮው ላይ በተደጋጋሚ 2 ጊዜና ደረቱ ላይ ደግሞ አንዴ በመምታት ልቡ ላይ ባደረሰችው ጉዳት ህይወቱ አልፏል። ገባብዱ የወንጀል ድርጊቱን እንደፈጸመች ወደ አዘጋጀችው ስፍራ የተሸሸገች ሲሆን ጠዋት ላይ ግን የአካባቢው ሰዎች በማች ቤት በኩል ሲያልፉ ያልተዘጋውን በር አይተው ተጠራጥረው ሲመለከቱ የቤቱ ባለቤት እጅግ አሰቃቂ በሆነ ሁኔታ ህይወቱ አልፎ ያገኛሉ። ፖሊስ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል ተልኮ የወንጀል ድርጊቱን ማን ሊፈጽም ይችላል በሚል ክትትል ሲያደርግ ገባብዱ ገምሳ እጇን ለፖሊስ ትሰጣለች። የምርመራ መዝገቡን በሰጠችው የእምነት ቃል የአስክሬን ምርመራ ውጤትና በሌሎች ማስረጃዎች በማጠናቀር አጠናቆ ለአቃቤ ህግ ይልካል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በገባብዱ ላይ ከባድ የሰው መግደል ወንጀል ክስ ይመሰርታል። በአቃቤ ህግ የተመሰረተውን ክስ ሲከታተል የቆየ የቦረና ዞን ከፍተኛ ፍርድ ቤት ሰኔ 15 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ባሏን ለመግደል አስቀድማ አስባ ተዘጋጅታ ወደ ድርጊት የተሸጋገረችና ለድርጊቱ አፈጻጸም የተጠቀመችው መሳሪያ እጅግ ጨካኝ ነውረኛና አደገኛ መሆኗን የሚገልጽ በመሆኑ በሁለት የክስ ማቅለያ በ20 ዓመት እስራት እንድትቀጣ መወሰኑን ዋና ኢንስፔክተር ዲባባ ቦሩ ጨምረው ለብስራት ሬዲዮ ተናግረዋል። መረጃውን ያደረሰችን ቤዛዊት አራጌ ናት። የሀገር ውስጥ መረጃዎቻችን እነዚህ ነበሩ። ወደ ውጭ ወዳገኘናቸው መረጃዎች ስናልፍ በቬንዙዌላ በደረሰ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የ235 ሰዎች ህይወት ሲያልፍ 4300 ሰዎች ቆስለዋል። በቬንዙዌላ የአስቸኳይ ጊዜ አዋጅ የታወጀ ሲሆን 7.2 እና 7.5 በሬክተር መጠን የተመዘገቡት ሁለት የመሬት መንቀጥቀጥ አደጋዎች መድረሳቸውን ተከትሎ ቢያንስ የ235 ሰዎች ህይወት አልፏል። ርዕደ መሬቱ በተለይም በዋና ከተማዋ ካራካስ ከፍተኛ ጉዳት ካደረሰ በኋላ ከፍተኛ የነፍስ አድን ስራ እየተካሄደ ነው። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ አደጋው ከፍተኛ ጉዳት ሊደርስ የሚችል ነው ሲል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የመሬት መንቀጥቀጡ ከ100 ዓመት በላይ ከታዩት እጅግ ኃይለኛ ነው በማለት ከፍተኛ ቁጥር ያላቸውን ሰዎች ለሞት
ለሞት ዳርጋል ብለዋል። የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ የነፍስ አድን ቡድኖችን የሕክምና ድጋፍና ሰብአዊ እርዳታን ወደ ቬንዙዌላ ዋሽንግተን እያሰማራች ነው ብለዋል። ሩቢዮ በኤክስ ላይ ባጋሩት መልእክት ልባችን ዘመዶቻቸውን በሞት ካጡ ከተጎዱትና ደፋር የነፍስ አድን ሰራተኞች ጋር ነው ሲሉ አክለዋል። የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ በማህበራዊ ሚዲያ ላይ ባስተላለፈችው መልእክት የዩናይትድ ስቴትስ ፕሬዝዳንትን ዶናልድ ትራምፕን በማመስገን ከቬንዙዌላ ባለስልጣናት ጋር የማያቋርጥ ግንኙነት ሲያደርጉ ነበር ብላለች። ፕሬዝዳንቷ በፌስቡክ ባሰራጨችው መግለጫ የአሜሪካ መንግስት ለቬንዙዌላ ድጋፍና አጋርነት መስጠቱን አክላለች። የስፔን የውጭ ጉዳይ ሚኒስቴር 2 የስፔን ዜጎች በመሬት መንቀጥቀጡ መሞታቸውን አረጋግጧል። ሌሎች 80 ሰዎች ደግሞ ጠፍተዋል ብሏል። የግብጽ ብሔራዊ ቡድን አሰልጣኝ ወሳኙ የዓለም ዋንጫ ከመደረጉ በፊት ለኢራን ቡድን ድጋፍ ሊሰጡ ነው። የግብጽ ዋና አሰልጣኝ ሂሳም ሀሰን እንዳሉት በፊፋ የዓለም ዋንጫ ላይ ያሉ ሁሉም ቡድኖች ኢራን ፍትሐዊ ያልሆነ የፕሮግራምና የጉዞ እገዳዎችን ገጥሟታል በሚል ትችት በተነሳባት በዩናይትድ ስቴትስ የዓለም ዋንጫ ውድድር ላይ ያሉ ሁሉም ቡድኖች እኩል መታየት አለባቸው ብለዋል። በአልጀዚራ ለኢራን ቡድን መልእክት እንዳላቸው ሲጠየቅ ሀሰን እንደመለሱት በዓለም ዋንጫ ላይ መሳተፍ መብት ላላቸው ቡድኖች ሁሉ አክብሮት እንዳላቸው ተናግረዋል። ሁሉም ቡድኖች እኩል የመታየት መብት አላቸው፣ ምክንያቱም ፊፋ ክብርና ፍትሐዊ ጨዋታን ይፈልጋል ሲሉ አክለዋል። አክብሮትና ፍትሐዊ ጨዋታ ማለት ሁሉም ሰው ሁሉንም ማክበር አለበትና በሁሉም ሰው መካከል ፍትሐዊነት እንዲኖር እመኛለሁ ብለዋል። ሀሰን የኢራን ቡድን በጣም ከማከብራቸው ቡድኖች አንዱ ነው ሲሉ ተደምጠዋል። ሀሰን ዩናይትድ ስቴትስን በግልጽ ከመተቸት ቢቆጠቡ ማስተያየታቸው ግን በውድድሩ ላይ ከባልደረባቸው ለኢራን ያደረጉትን ልዩ ድጋፍ ያሳያል። ኢራን ሁሉንም ግጥሚያዎቻቸውን በዩናይትድ ስቴትስ ዌስት ኮስት ላይ ብትጫወትም በሜክሲኮ የስልጠና ካምፕ ትገኛለች። የኢራን ተጫዋቾች ግጥሚያቸው አንድ ቀን ሲቀረው ወደ አሜሪካ እንዲገቡ የተፈቀደላቸው ሲሆን ጨዋታው ካለቀ በኋላ ወዲያውኑ አገሩን ለቀው እንዲወጡ ታዘዋል። ከብስራት ዩቲዩብ ቻናል ወደ እናንተ ሲተላለፉ የነበሩ የዕለቱ መረጃዎቻችን እነዚህ ነበሩ። መረጃዎቹን ወደ እናንተ እያደረስኩኝ እኔ መባወርቅነ ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። ሰላም።